የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታው ሙሐባ ከነሰራዊታቸው የሰላም አማራጭን መቀበላቸው ልዩነቶች በውይይትና በንግግር ሊፈቱ ይችላሉ፣ የተራብነውንም ሰላም ልናገኝ እንችላለን በሚል ተስፋ ሰንቀው በነበሩ ሰዎች ዘንድ የፈጠረው ስሜት በቀላል የሚታይ አይደለም ተባለ። ሰሞኑን ከወደ መቀሌ ሐውልት የሚገኘው የህወሓት መንደር ውስጥ የሚሰማው አስደንጋጭ ዜና ነው። ቡድኑ ባመነው ወንዝ ያሻግረኛል ብሎ በጠበቀውና ኢትዮጵያን ለመጉዳት ተሻርኮ ብዙ ሲመኝና ሲጠብቅ እንዳልነበረ ዛሬ ተከድቶ ሐዘን ገብቶታል። የቡድኑ አመራሮች በተለይ የፖለቲካው ክንፍ መሪ የሆኑት እነ ሞንጆሪኖና እነ ዶክተር ደብረጽዮን እልሃቸውን በአርሚ አዛዦች ሊወጡ ቶግ ሲሉ ነበር። የአርሚ አዛዦች በበኩላቸው እኛ የምናውቀው ምንም የለም በማለት ትከሻ እየተለካኩ መልስ መስጠታቸው ሁኔታውን በእንቅርት ላይ ጆሮ ደግፍ እንዲሆን አብቅቶታል ይላሉ የሞርስ ምንጮች። መዳረሻው አረብ ሀገር በትክክልም ዱባይ ይሆናል የተባለው 18 ኩንታል ወርቅ በአስመራ ለማሻገርና ለማስወጣት ተሞክሮ በገዛ አባቱ የካይሮ ቀለብ ልቦ ያደነደነው ሻዕቢያ ዘረፈው ያሉት የሞርስ ምንጮች ከመዝረፉ ይባስ በኋላ የወሰደው እርምጃ የቀድሞ የህወሓት ቡድን አመራሮችን ጨጓራ ልጦ የቀዘቀዘ ወተት አላበርደው የጠነከረ አልኮልም አላደነዝዘው ካለ ቀናት ተቆጠሩ ይላሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አማካኝነት የተባበሩት አረብ ኤሚሬቶች ፕሬዝዳንት ግርማዊ ሼክ መሐመድ ቢን ዛይድ አልናህያን መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የሰጠው ከ17600 በላይ ካሬ ሜትር ስፋት ያለው የቤተ ክርስቲያን መስሪያ ቦታ ያለበትን ሁኔታ ለማወቅ ያለመ ጉብኝት መካሄዱና በቀጣይም የህንጻውን ግንባታ ለማስጀመር በሚደረገው የመሰረተ ድንጋይ ማስቀመጥ ፕሮግራም ላይ የታሪኩ ዋነኛ ባለቤት የሆኑት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲገኙ ተጠየቀ። የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ ጤና እንደ ወጪ ሳይሆን እንደ መሰረታዊ የልማትና ሰላም ኢንቨስትመንት መታየት እንዳለበት አሳሰቡ። ጦርነት መፍትሄ አይደለም፣ መፍትሄው ሰላም፣ ዲፕሎማሲና በሰው ልጅ ደህንነት ላይ ማተኮር ነው ሲሉ መልእክታቸውን አስተላልፈዋል። ቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በውድቅት ሌሊት ይዛ ከካራካስ ወደ ኒውዮርክ የወሰደችው አሜሪካ በቬንዙዌላ የምትኖሩ ዜጎቼ በአስቸኳይ እንድትወጡ ከሌላ አካባቢም ወደ ቬንዙዌላ መሄድ እቅድ ያላችሁ እንዳትሞክሩት፣ ወደ ቬንዙዌላ እንዳትጓዙ ስትል ጥሪ ማድረጓ ተሰማ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚቀርበው መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የሰኞ ጥር 4 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። በአብያታ ሐይቅ ላይ 600 ሜትር ርዝመት ያለው ኤሌክትሪክ መስመር ዝርጋታ ተከናወነ። በአምራች ኢንዱስትሪው ላይ በተደጋጋሚ እየስተዋለ የነበረውን የኃይል መቆራረጥ ችግር ለመቅረፍ 600 ሜትር ርዝመት ያለው ኤሌክትሪክ መስመር ዝርጋታ በአብያታ ሐይቅ ላይ መከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በአብያታ ሐይቅ ከመጠን ያለፈ የውሃ ሙሌት ምክንያት ኤሌክትሪክ ምሰሶዎች ወድቀው የኃይል መቆጣጠሪያ ጣቢያውን በውሃ ተጥለቅልቆ ለ3 ተከታታይ ሳምንታት የኤሌክትሪክ አቅርቦቱ ሙሉ በሙሉ ተቋርጦ ነበር ያለው ዘገባ። ይህ ክስተት ከአካባቢው ከባድ ተፈጥሯዊ ሁኔታ ጋር ተያይዞ ምሰሶ ሲቆም በነፋስ ሲወድቅና በመሬቱ ጨዋማነት ወዲያው ሲበላ ተቋሙ ችግሩን ለመቅረፍ በተደጋጋሚ ጥገና ሲያከናውን በርካታ ጊዜያት ማለፉ ተመላክቷል። በዚህም 7 ከብረት የተሰሩ ምሰሶዎች በውሃ ውስጥ 8 ተጨማሪ የእንጨት ምሰሶዎችን በመሬት ውስጥ በድምሩ የ15 ምሰሶዎች ተከላ በማከናወን 600 ሜትር ርዝመት ያለው መስመር በአብያታ ሻላ ሐይቅ ላይ መዘርጋት መቻሉን አገልግሎቱ አስታውቋል። በዚህም የኃይል አቅርቦት እንዲያገኝ ተደርጎ ወደ ስራ እንዲመለስ ከማድረግ ባሻገር በአካባቢው ለሚገኙ ነዋሪዎች ብርሃን እንዲያገኙ
ማድረግ መቻሉና ይህ የኃይል መስመር ዝርጋታ ቢያንስ ለ15 ዓመት የሚያገለግል የብረት ምሰሶ ተከላይ ተከናወነበት በመሆኑ ኢንዱስትሪውን ቀጣይነት ያለው የኃይል አቅርቦት ያረጋግጣል፣ አገልግሎቱንም ተደጋጋሚ ከሆነ የጥገና ስራ ያሳርፋል ተብሎ እንደሚታመን ተገልጿል። በተባበሩት አረብ ኤሚሬትስ መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባበረከተው የአቡዳቢ ምስካየ ኅዙናን መድኃኔዓለም አቡነ ተክለ ሃይማኖት ገዳም ጉብኝት ተደረገ። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አማካኝነት የተባበሩት አረብ ኤሚሬቶች ፕሬዝዳንት ግርማዊ ሼክ መሐመድ ቢን ዛይድ አልናህያን መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የተሰጠው የቤተክርስቲያን መስሪያ ቦታ ያለበትን ሁኔታ ለማወቅ ያለመ ጉብኝት ጥር 2 ቀን 2018 ዓ.ም መካሄዱ ነው የተሰማው። በመርሃ ግብሩ ላይ የሊባኖስ የተባበሩት አረብ ኤሚሬቶችና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ድሜጥሮስ አስጎብኝነት በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በዱባይና ሰሜን ኤሚሬቶች የኢፌዴሪ ቆንስላ ጀነራል አቶ ዘሪሁን መገርሳና ዲፕሎማቶች የቤተክርስቲያኑን ቅጽር ግቢ ተዘዋውረው የጎበኙ ሲሆን የሚሰራው የቤተክርስቲያን ህንፃ ዲዛይን ላይ ገለጻ ተደርጎላቸዋል። ከገለጻ በኋላ በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ባደረጉት ንግግር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የተባበሩት አረብ ኤሚሬቶች ፕሬዝዳንት ግርማዊ ሼክ መሐመድ ቢን ዛይድ አልናህያን በወንድማማችነትና በከፍተኛ ስትራቴጂክ አጋርነት መርህ ለምዕመናኑ ሃይማኖታዊ ጥቅም ቦታው እንዲሰጥ በማድረጋቸው ምስጋና በማቅረብ የሚገነባው ቤተክርስቲያን የሁለቱን አገራት ወዳጅነት ማሳያ እንደሚሆን የቤተክርስቲያኒቱ ግንባታ ተጀምሮ እስከሚጠናቀቅ ድረስም ኤምባሲው አስፈላጊውን ድጋፍ እንደሚያደርግ ቃል ገብተዋል። በዱባይና ሰሜን ኤሚሬቶች የኢፌዴሪ ቆንስላ ጀነራል አቶ ዘሪሁን መገርሳ በበኩላቸው በመርሃ ግብሩ ላይ ያስተላለፉት መልእክት በሁለቱ ሀገራት መሪዎች መካከል ያለውን ጠንካራ ወንድማማችነት ግንኙነት ተከትሎ በተባበሩት አረብ ኤሚሬትስ የሚኖሩ ዜጎቻችን በነጻነት ሃይማኖታዊ ተግባር ለመከወን እንዲችሉ የተገኘው የአምልኮ ቦታ ላይ ህንፃው በዲዛይኑ መሰረት ተገንብቶ እንዲጠናቀቅ በስራ ቆይታቸው ዘመን ከሚመለከታቸው አካላት ጋር በመተባበር አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። የአምልኮ ቦታ እንዲያገኙ የቀረበውን ጥያቄ ለተወከሉባቸው ግዛቶች የመንግስት አመራሮች እንደሚያቀርቡም ጠቁመዋል። በመጨረሻም የሊባኖስ የተባበሩት አረብ ኤሚሬቶችና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ድሜጥሮስ የቤተክርስቲያን መስሪያ ቦታውን ላስገኙ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቦታውን ለሰጡት የተባበሩ አረብ ኤሚሬቶች ፕሬዝዳንት ለግርማዊ ሼክ መሐመድ ቢን ዛይድ አልናህያን ምስጋና አቅርበዋል። በተጨማሪም እስካሁን በተደረጉት ጥረቶች ውስጥ ጉልህ ሚና ላበረከቱት የቀድሞ አምባሳደሮች፣ ቆንስላ ጀነራሎች፣ የመንግስት የስራ ኃላፊዎችና ግለሰቦች እንዲሁም የቤተክርስቲያኒቱ መሪዎችና ምዕመናንን አመስግነዋል። በቀጣይም የህንፃው ግንባታን ለማስጀመር በሚደረገው የመሰረተ ድንጋይ ማስቀመጥ ፕሮግራም ላይ የታሪኩ ዋነኛ ባለቤት የሆኑት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲገኙ ጠይቀዋል። ለቤተክርስቲያኑ መስሪያ የተሰጠው ቦታ ከ17600 በላይ ካሬ ሜትር ስፋት ያለው ሲሆን በአሁኑ ወቅት በጊዜያዊ የአምልኮ ቤት ሃይማኖታዊ አገልግሎት እየሰጠ ሲሆን የቅጽር ግቢው አጥር ግንባታን በመጠናቀቅ ላይ ይገኛል። በቀጣይ የህንፃ ቤተክርስቲያኑ መሰረት ድንጋይ የማስቀመጥና ግንባታ ማስጀመር መርሃ ግብር ለማከናወን ዝግጅት እየተደረገ ይገኛል። ዘገባው የኢፌዴሪ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው።
ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የአፋሕድ ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሙሀባ የሰላም አማራጩን ተቀብለው በአዲስ አበባ መግባታቸው ተሰማ። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታው ሙሀባ ከነሰራዊታቸው የሰላም አማራጭን መቀበላቸው ልዩነቶችን በውይይትና በንግግር ሊፈቱ ይችላሉ፣ የተራብነውን ሰላምንም ልናገኝ እንችላለን በሚል ተስፋ ሰንቀው በነበሩ ሰዎች ዘንድ የፈጠረው ስሜት በቀላል የሚታይ አይደለም ተብሏል። ወጥቶ መግባት፣ ልጆችን ትምህርት ቤት መላክ ዋና ጉዳይ ሰላም በመሆኑ ይህን አጥቶ የነበረው ህዝብ የታጣቂዎችን መሳሪያ አውርዶ ወደ ሰላም መምጣትና የነበረው ልዩነቶችን በንግግር ለመፍታት በመዘጋጀታቸው ሀገርን ወደ ላቀ ደረጃ ማሻገር ይቻላል ባይ ናቸው አስተያየት ሰጪዎቹ። እነዚህ አስተያየት ሰጪዎች ይታገልልሃለሁ እየተባለ ግን ራሱን ማሰቃየት፣ በህይወትና በንብረት ላይ ኪሳራ ማድረሱ እንዲሁም ከባዕዳን ጋር መተባበር በታሪክ ፊት መመዝገቡ የማይቀር በመሆኑ ትውልድ እንዲያፍርበት የሚያደርግ ተግባር በመሆኑ የተከፈተውን የሰላም መንገድ መምረጥ ግን ብልህነት ነው ይላሉ። ሰሞኑን ከወደ መቀሌ ሐውልት የሚገኘው የህወሓት መንደር ውስጥ የተሰማው አስደንጋጭ ዜና ነው። ቡድኑ ባመነው ወንዝ ያሻግረኛል ብሎ በጠበቀውና ኢትዮጵያን ለመጉዳት ተሻርኮ ብዙ ሲመኝና ሲጠብቅ እንዳልነበረ ዛሬ ተከድቶ ሐዘን ገብቶታል። የቡድኑ አመራሮች በተለይ የፖለቲካው ክንፍ መሪ የሆኑት እነ ሞንጆሪኖና እነ ዶክተር ደብረጽዮን እልሃቸውን በአርሚ አዛዦች ሊወጡ ቱግ ሲሉ ነበር። የአርሚ አዛዦች በበኩላቸው እኛ የምናውቀው ምንም የለም በማለት ትከሻ እየተለካኩ መልስ መስጠታቸው ሁኔታውን በእንቅርት ላይ ጆሮ ደግፍ እንዲሆን አብቅቶታል ይላሉ የሞርስ ምንጮች። መዳረሻው አረብ ሀገር በትክክልም ዱባይ ይሆናል የተባለው 18 ኩንታል ወርቅ በአስመራ ለማሻገርና ለማስወጣት ተሞክሮ በገዛ አባቱ የካይሮ ቀለብ ልቡን ያደነደነውን ሻዕቢያ ዘረፈው ያሉት የሞርስ ምንጮች ከመዝረፉ ይባስ በኋላ ላይ የወሰደው እርምጃ የቀድሞ የህወሓት ቡድን አመራሮችን ጨጓራ ልጦ የቀዘቀዘ ወተት አላበርደው የጠነከረ አልኮልም አላደነዘዘው ካለ ቀናት ተቆጥረዋል ይላሉ። በህወሓትና በሻዕቢያ የተደረገ መከዳዳት ከዛላምበሳ ወደ መቀሌ የመጡ የሞርስ ምንጮች ቀድመው ህወሓት የትግራይን ህዝብ በረሃብ እየቀጣ ለግል ጥቅሙ ሲል ያለ ከልካይ ወርቅ እያወጣ በኮንትሮባንድ ንግድ ኪሱን እያደለበ ቆይቷል። አሁንም በቃኝን ባለማወቁ 1.8 ቶን ወይም 18 ኩንታል ወርቅ ወደ አረብ ሀገር በወታደራዊ ከባድ ተሽከርካሪዎች ጭኖ ወደ አስመራ ለማሻገር ሲሞክር በወዳጁ ሻዕቢያ ተዘርፎ አፈንጫህን ላስተብሏል ይላሉ። የሞርስ ምንጮች ቀጥለው ትግራይ ውስጥ በቀድሞው የህወሓት ቡድን ሴራ የተከሰተውን ረሃብ መፍትሄ ይገኝለት ዘንድ ከመስራት ይልቅ ለግል ጥቅም መሯሯጥን በመምረጡ በትግራይ የሚገኘውን ወርቅ እያወጣ ወደ ዱባይና የተለያዩ ሀገራት በመሸጥ ስራ ተጠምዷል። ሰሞኑን 18 ኩንታል ወርቅ በአስመራ ለማስወጣት ሞክሮ ሻዕቢያ ዘርፎ የነበራቸውን ስምምነት ጥሶ ክህደት ፈጽሞበታል ነው ያሉት ምንጮች። ክህደቱ ይፈጸም እንጂ በሽርክና የተሰረቀ ይሁን ብቻውን ሻዕቢያ ተቀብሎ ይደብቀው ለጊዜው ማረጋገጥ አልተቻለም። ሻዕቢያ በእጁ የገባለትን 18 ኩንታል ወስዶ አላየሁም ማለቱን የሚያጠናክሩ መረጃዎች ከደበቀ በኋላ በዛላምበሳና በራማ ወደ አስመራ የሚያስገባውን ድንበር ዘግቶ ከትግራይ ወደ አስመራ ከአስመራም ወደ ትግራይ የሚገባና የሚወጣ እንዳይኖር በወታደሮቹ እያስጠበቀ መሆኑ ታውቋል። በዚህ የተነሳ ከተሽከርካሪዎቹ ጋር ተጉዘው ተመለሱ ያጀቡ እጀባ ስምሪት የሰጡ ታጣቂዎችና አዛዦች ምርመራ እንዲጀመርባቸው በእነ ሞንጆሪኖ መወሰኑም እየተነገረ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በውድቅት ሌሊት ይዛ ከካራካስ ወደ ኒውዮርክ የወሰደችው አሜሪካ በቬንዙዌላ የምትኖሩ ዜጎች በአስቸኳይ እንድትወጡ ከሌላ አካባቢም ወደ ቬንዙዌላ መሄድ እቅድ ያላቸው እንዳትሞክሩት ወደ ቬንዙዌላ እንዳትጓዙ ስትል ጥሪ ማድረጓ ተሰምቷል።
የአሜሪካ የውጭ ጉዳይ ቢሮና በቬንዙዌላ የሚገኘው የአሜሪካ ኤምባሲ በቬንዙዌላ ያለው ሁኔታ ምንም ያልተረጋጋና አደገኛ ሲሉ ገልጸው አሜሪካውያን በአስቸኳይ ከዛ እንዲወጡ አስጠንቅቀዋል። የታጠቁ ሚሊሻ ቡድኖች ኮሌክቲቮስ የሚባሉት መንገዶችን የመዝጋት አሜሪካውያንን ዜጎች እንዲሁም የአሜሪካን ምልክት የሚገልጹ ተሽከርካሪዎችን የመፈለግ እንቅስቃሴ ውስጥ እንደገቡ ተገልጿል። አሜሪካ ቬንዙዌላን ከፍተኛ ስጋት ያለባት ስትል በደረጃ 4 ወደዛ እንዳትጓዙ ስትል ፈርጃታለች። ይህ ደረጃ 4 የስጋት ደረጃ ለህይወት አስጊ የሆነ ሽብርተኝነት፣ አፈናና እገታ፣ የዘፈቀደ ህጎች፣ ህዝባዊ አመጽ እና ደካማ መሰረተ ልማት እንዳለበት የሚያመለክት ነው። በዚህም አሜሪካ ዜጎቿ ወደ ቬንዙዌላ እንዳይጓዙ ማስጠንቀቋን ፎከስ ኒውስ ዘግቧል። ዓለም ለጤና ካላት ትኩረት ይልቅ ለጦርነት የምታወጣው ወጪ ጨምሯል ተባለ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ዓለም አቀፉ ማህበረሰብ የቅድሚያ ትኩረቱን እንዲፈትሽና በሰው ልጅ ጤና ላይ ኢንቨስት እንዲያደርግ ጥሪ አቅርበዋል። ዋና ዳይሬክተሩ በጄኔቫ በሰጡት መግለጫ በአሁኑ ወቅት በዓለም ዙሪያ ለጦርነትና ለወታደራዊ ዝግጅት የሚወጣው ወጪ በከፍተኛ ሁኔታ እየጨመረ መምጣቱን ገልጸው በአንጻሩ ደግሞ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊታደጉ ለሚችሉ የጤና አገልግሎቶች የሚመደበው በጀት እየቀነሰ መሆኑን በማንሳት ይህ አዝማሚያ አሳሳቢና የዓለምን የወደፊት ሰላምና ደህንነት አደጋ ላይ የሚጥል መሆኑን አስገንዝበዋል። ዓለማችን በየ8 ሰዓቱ ለጦርነት የምታወጣው ወጪ $2.1 ቢሊዮን ገደማ የዓለም ጤና ድርጅት ዓመታዊ መደበኛ በጀት ጋር እኩል ነው። ሀገራት እርስ በርስ ለመጠፋፋትና የሰውን ልጅ ለመግደል በሚረዱ መሳሪያዎች ላይ ቢሊዮኖችን ሲያፈሱ በሽታን ለመከላከልና ሕይወትን ለመታደግ በሚረዱ የጤና ዘርፎች ላይ ግን በጀታቸውን እየቀነሱ ነው ያሉት ዶክተር ቴዎድሮስ የወታደራዊ ወጪዎች መጨመርና የጤና በጀት መሳሳት ዓለም እንደ ኮቪድ-19 ያሉ የወደፊት ወረርሽኞችን ለመቋቋም ያላትን ዝግጁነት በእጅጉ እንደሚቀንሰው ገልጸዋል። የዓለም ጤና ድርጅት ዶክተር ቴዎድሮስ አክለውም ጤና እንደ ወጪ ሳይሆን እንደ መሰረታዊ የልማትና የሰላም ኢንቨስትመንት መታየት እንዳለበት አሳስበዋል። ጦርነት መፍትሄ አይደለም፣ መፍትሄው ሰላም፣ ዲፕሎማሲና በሰው ልጅ ደህንነት ላይ ማተኮር ነው ሲሉ መልእክታቸውን አስተላልፈዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ እና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። በምድር ኃይል ፎሌ ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሪስ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሰኞ ጥር 4 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እኔ ኢዮብ ደመቀ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።